ፓኪስታን ጣቶቻቸውን የኒኩሌር ቃታ ላይ አሳርፈዋል። ሁለቱ ሀገራት ኒኩሌር ታጣቂ ሀገራት ናቸው። ካልተዋጣልን በሚል አንዱ በሌላኛው ላይ ዛቻን እያሰማ ይገኛል። ኒኩሌር ታጣቂዎቹ ህንድና ፓኪስታን ከባድ ውጥረት ውስጥ ገብተዋል። ሁለቱን ሀገራት በምታወዛግበውና ከዚህ ቀደም ጦርነት ውስጥ በከተተቻቸው ካሽሚር ግዛት በዜጎች ላይ የተፈጸመው ጥቃት አሁን ያለውን ውጥረት ፈጥሯል። ካሽሚር በከፊል ህንድ በከፊል ደግሞ በፓኪስታን ትተዳደራለች። በዚህችው አካባቢ የሚንቀሳቀሱ አማጽያን ሁልጊዜም ለሁለቱ ሀገራት እንደ ውጥረት መንስኤ ይሆናሉ። ይህም በመሆኑ ህንድ በምታስተዳድራት ይህችው ግዛት ውስጥ የሚንቀሳቀሱ ታጣቂዎች በሰነዘሩት ጥቃት 26 ሰዎች ተገድለዋል በሚል ነው የህንድ ቁጣ የተቀሰቀሰው። እነዚህ አማጽያን በፓኪስታን የሚደገፉ ናቸው ስትል ህንድ ክሷን ታሰማለች። ፓኪስታን በአንጻሩ የለም ባዶ ክስ ነው ስትል የህንድን ክስ ታጣጥላለች። ነገር ግን ይህ ትናንት የተፈጠረ ሳይሆን ለዓመታት የቆየ ቁርሾአቸው ነው። አሁን ግን ነገሮች በረር ብለዋል። ህንድ ለዚህ ጥቃት ተገቢ ምላሽ ያስፈልጋል እያለች ትገኛለች። የህንድ እንቅስቃሴ የተመለከተችው ፓኪስታንም በተጠንቀቅ ላይ ትገኛለች። ለቤት ፈላጊዎች ታላቅ የምስራች! በመሃል አዲስ አበባ ሳር ቤት 88 ካሬ ባለ 2 መኝታና 130 ካሬ ባለ 3 መኝታ በ36 ወር የሚረከቡት አፓርትመንቶችን አቀረብንላችሁ። በካሬ 64200 ብር ብቻ 100% ከፍለው ሲገዙ 40% ይቀነስሎታል። ከ5.7 ሚሊዮን ጀምሮ ቅንጡ አፓርትመንቶችን አሁኑኑ ከፍሎ የግሉ ያደርጉ። ግንባታቸው ከ80% በላይ የደረሱ ሳይቶች በፒያሳ ሊሴ፣ በሶማሌ ተራ፣ በአያት አደባባይ፣ በአያት ሎሚያድ፣ በጋርመንት ሲዲሲ ውብ አፓርትመንቶችንና በፒያሳ አድዋ 00 ደግሞ የንግድ ሱቆችን አቅርበንሎታል። አሁኑኑ ይደውሉ። ከ7 በላይ ሳይቶችን ሰርተን አስረክበናል። ቴምር ሪል ስቴት ስልክ 0906521111 0907070762 ስጋቱን ከፍ ያደረገው ሁለቱ ሀገራት ኒኩሌር ታጣቂ ሀገራት መሆናቸው ነው። ህንድ ክፉኛ ምራለች። በዜጎች ላይ ደርሷል ባለችው ጥቃት ይህን ጥፋት ያስከተሉ ፓኪስታናውያን ተላልፈው ይሰጡኝ በማለት አጥብቃ ሞግታለች። ለዚህ የህንድ ምላሽ ፓኪስታን ጆሮ የለኝም ስትል ተደምጣለች። እልህ ያጫረው ነጥብም የፓኪስታን እምቢታ ነው። ህንድ የፓኪስታን ምላሽ እንደ ከፍተኛ ንቀት ቆጥረዋለች እና ማስተማሪ እርምጃዎችን መውሰድ አለብኝ በማለት ከኃይል መለስ ብሎ በርካታና ተከታታይነት ያላቸውን እርምጃዎች ስትወስድ ቆይታለች። ፓኪስታን ለተፈጠረው ክስተት ህንድን ይቅርታ ከመጠየቅ ይልቅ እሷም የህንድን ኮቴ እግር በእግር እየተከተለች ተከታታይነት ያላቸውን እርምጃዎችን መውሰዷን መርጣ ታይታለች። ህንድም ለፓኪስታናውያን የሚሰጠውን ቪዛ እንዲቆም አደረገች። ፓኪስታንም በተመሳሳይ ለህንዳውያን የሚሰጠውን ቪዛ ቀጥ አድርጋለች። በሌላ በኩል ህንድ በርካታ ፓኪስታናውያንን ከግዛቷ አባራለች። ፓኪስታንም በተመሳሳይ መልኩ በርካታ ህንዳውያን ግዛቷን ለቀው እንዲወጡ አዛለች። ህንድ የፓኪስታን ማናቸውን በረራዎች በህንድ የአየር ክልል አቋርጠው እንዳልፉ ወስናለች። ፓኪስታንም ይህንን የህንድ እርምጃ ደግመዋለች። እናም ነገሩን ቀለል ከማድረግና ተገቢውን ውጥረት የማብረድ ስራን ከመስራት ይልቅ ፓኪስታን ተመሳሳይ አጸፋዊ እርምጃዎችን መውሰዷ የህንድ ፖለቲከኞች ክፉኛ አናዷቸዋል። ነገሩ በዚህ ሳያበቃ የሁለቱ ሀገራት ወታደሮችም ውጥረት በነገሰበት የካሽሚር ግዛት ቀላል የጦር መሳሪያ ተኩስ ልውውጥ እያደረጉ መሆኑን የቢቢሲ ዘገባ አመላክቷል። ሁለቱ ሀገራት በዓለማችን ከፍተኛ የተባለ ደም አፋሳሽ ጦርነት ካካሄዱ ሀገራት መካከል የሚመደቡ መሆናቸው አሁንም ቢሆን ያ የቀደመው ታሪክ ሊደገም ይችላል የሚለውን ስጋት አሳድረዋል። ያን ጊዜ ከዓመታት በፊት በነበረ ጦርነት ሁለቱ ሀገራት የኒኩሌር ጦር መሳሪያ ባለቤት አልነበሩም። ዛሬ ግን ሁለቱ ሀገራት በየፊናቸው ኒኩሌርን ታጥቀዋል። ሁለቱም ሀገራት አከታትለው ኒኩሌር ከመታጠቃቸው ጀርባ ያለው እውነታ የቀደመ ጦርነታቸው ነው። እናም ከዚህ በኋላ ተመልሰው ወደ ጦርነት የሚገቡ ከሆነ አደገኛ የሆነ የኒኩሌር ጦርነት ሊከሰት ይችላል በሚል በርካቶች ስጋታቸውን ገልጸዋል። ይህንኑ አደገኛ ወታደራዊ ውጥረትን በተመለከተ በርካታ ዓለም አቀፍ መገናኛ ብዙሃን ተከታትለው እየዘገቡት ይገኛል። ብሉምበርግ ባሰራጨው አንድ ዘገባ መሰረት ፓኪስታን ግዛቴን ለመስለል ሰርገው የገቡ የህንድ ድሮኖችን መትቸት እያለው ስትል አስታውቃለች። ይህም የውጥረቱን መባባስ የሚያሳይ ነው ተብሏል። ሁለቱ ሀገራት ወደ ለየለት ጦርነት የሚገቡ ከሆነ አንዱ በሌላኛው ላይ ኒኩሌር ሊጠቀም ይችላል የሚለው ስጋት ያየለውም በዚሁ ምክንያት ነው። በኒኩሌር ዙሪያ የሚሰሩ ኤክስፐርቶች እንደሚሉት ከሆነ የኒኩሌር ጦር መሳሪያ ከሚያደርሰው የጉዳት አድማስ አንጻር ሲታይ ለሁለት የሚከፈል ነው። እሱም ውስንና መጠነ ሰፊ የሚባሉ ናቸው። ውስን ኒኩሌር የሚባለው በጦርነት ሂደት ውስጥ የተወሰነ አካባቢ ለይቶ የሚያጠቃ ነው። በዘርፉ ባለሙያዎች ታክቲካል ኒኩሌር ዌፐንስ በመባል ይጠራል። ለአንድ ውስን አካባቢ ብቻ እንዲውል ተደርጎ የተሰራ እንደማለት ነው። ከዚህ ውጭ ያለውና ዋናው ኒኩሌር ደግሞ ተዋጊና ህዝብን ሳይለይ የአንድ ሀገርን ህዝብ ጭጭ ከማድረግ ጀምሮ ለዓለም ስጋት ይሆን እንደሆነ ይነገራል። ኒኩሌር ከሁለተኛ ዓለም ጦርነት በኋላ አንዱ ሌላኛው እየተከታተለ ሲታጠቅ በመጀመሪያ የነበረው ትጥቅ ሀገራትን ሊያጠፋ በሚችል ደረጃ የነበረ ነው። አሁን ግን ኒኩሌርን እንዴት በጦርነት መሃል ለውስን ቦታ ብቻ እንጠቀምበት ለሚለው ጥያቄ ምላሽ ለመስጠት እነዚሁ ታክቲካል ኒኩሌር ዌፐንስ የሚባሉት የኒኩሌር አይነቶች በስፋት እየተመረቱ ይገኛል። ታክቲካል ኒኩሌር ዌፐንስ መሳሪያን እየታጠቁ ያሉ ሀገራት ቀድሞውኑ ኒኩሌር የታጠቁ ሀገራት ናቸው። ባጭሩ ኒኩሌርን በችርቻሮ እንደማለት ነው። ነገር ግን ኒኩሌርን በችርቻሮ
አሊያም ኒኩለርን በታክቲካል ኒኩለር ዌፐን ደረጃ መታጠቅ እጅግ አደገኛ መሆኑ ይነገራል። አደገኛ ከሚያስብሉት ነገሮች መካከል አንደኛው በቀላሉ በማጓጓዝ ኒኩለር ላልታጠቁ ሀገራት ጭምር ማቀበል የሚቻልበት እድል መኖሩ ነው። በሩሲያ ዩክሬን ጦርነት ወቅት ፑቲን በዚህ ጦርነት በእጅጉ ሲፈተኑ ታክቲካል ኒኩለር ዌፐን እጠቀማለሁ እስከ ማለት ደርሰው ነበር። ከዚሁ ጋር በተያያዘ የተወሰኑ ታክቲካል ኒኩለር ዌፐንስ ወደ ቤላሩስ ከማጓጓዝ ደርሰው ነበር። አሁን የዩክሬን ሩሲያ ጦርነት ሌላ መልክ ይዟል። እናም አሁን ባለው ሁኔታ በቀላሉ ወደ ቤላሩስ እንዲጓጓዝ የተደረገው ታክቲካል ኒኩለር ዌፐን ወደ ሩሲያ ስለመመለስ አለመመለሱ ጉዳይ ምንም የተባለ ነገር የለም። እናም ይህን የተመለከቱ ሰዎች ልክ በአሁኑ ሰዓት ምዕራቡ ዓለምና እስራኤል ከኢራን ጋር እንደተፋጠጡት ላይሆን ይችላል። የኢራን ምዕራባውያን ፍጥጫ ኢራን ኒኩለር ጦር መሳሪያ ሰጥታ እንዳትታጠቅ ነው። በሌላ አቅጣጫ ደግሞ አሁን ባለው ታክቲካል ኒኩለር ዌፐን ቴክኖሎጂ መሰረት ሀገራት ኒኩለርን ሳያመርቱ ከሌሎች ወስደው ሊታጠቁ የሚችሉበት እድል እንዳለ አመላካች ሆኖ እየታየ ይገኛል። አደጋ የከፋውም እዚሁ ነጥብ ላይ ነው። ከዚዎች ታክቲካል ኒኩለር ዌፐንስ ተዋጊዎች በውስን ቦታ እጠቀማለሁ ብለው ስለሚያስቡ የገቡበት ጦርነት እየበረታ ነው ብለው ካሰቡ እንዲጠቀሙበት ጭምር የሚገፋፋ ነው የሚሉ አስተያየቶችም ይደመጣሉ። እነዚህ ሁሉ ተደምረውና ተቀንሰው ሲታዩ ህንድና ፓኪስታን ወደ ለየለት ጦርነት የሚገቡ ከሆነ አንድ ሀገር በሌላኛው ሀገር ሊያጠፋ የሚችለውን መጠነ ሰፊ ኒኩለር ባይጠቀሙም ይህንን ታክቲካል ኒኩለር ዌፐንስ የተባለውን የኒኩለር አይነት ሊጠቀሙ ይችላሉ የሚለው ስጋት እንዲያይል አድርጎታል። ይህም በመሆኑ በተለይ አሜሪካ ሁለቱ ሀገራት አደብ ጉዞ እያለች ትገኛለች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የሁለቱ ሀገራት አመራሮችን አወያይተው ተረጋጉ ሲሉ ተደምጠዋል። እስካሁን ባለው ሁኔታ ግን ውጥረቱ አልበረደም። እነዚህኑ የኒኩለር አይነቶች ይባል ግዙፉን የኒኩለር ጦር መሳሪያ በመጠቀም ረገድ ህንድ በማናቸው መልኩ ቀድሜ ኒኩለር አልጠቀምም የሚል ፖሊሲ አላት። ይህም ኤፖሊሲ ኦፍ ኖ ፈርስት ዩዝ ኦፍ ኒኩለር ዌፐንስ የሚባለው ነው። ነገር ግን በፓኪስታን በኩል እንዲህ አይነት ፖሊሲ የለም። ህንድ ቀድሜ ማንንም በኒኩለር አላጠቃም፣ ነገር ግን ካጠቁኝ ለኒኩለር ጥቃት ምላሽ የኒኩለር ነው ይዘት ያለውን ፖሊሲን የተከተለችው። እናም ሁለቱ ሀገራት ወደ ጦርነት የሚገቡ ከሆነ ጦርነቱ ወደ ኒኩለር መጠቃቃት የመውሰድ አለመውሰዱ ጉዳይ በፓኪስታን እጅ ነው ያለው እንደማለት ነው። እንደ ብሉምበርግ ዘገባ ከሆነ ፓኪስታን አነስተኛ የጦር ቀጠና ጥቅም ላይ የሚውል የችርቻሮ ኒኩለሮችን ወይም ይህንኑ ታክቲካል ኒኩለር ዌፐንስ በርከት አድርጋ ታጥቃለች። ይህም የሁልጊዜ ደመኛ ጠላት አድርጋ የምታስባትን ህንድን ታሳቢ ያደረገ እንደሆነ በርካታ ተንታኞች ይናገራሉ። አሁን የሁለቱ ሀገራት የጽምንስ የሆነችው ካሽሚር ግዛት በይገባኛል ጥያቄ ህንድና ፓኪስታንን በተደጋጋሚ እያዋጋች ትገኛለች። ህንድና ፓኪስታን አንድ ሀገር የነበሩ ሀገራት ናቸው። በታሪክ አጋጣሚ ግን ፓኪስታን ከህንድ በመገንጠሏ ካሽሚር የሁለቱ ሀገራት የግጭት ምንጭ ሆና ቀጥላለች። ከሁለቱ ሀገራት ለአስጨራሽ ጦርነት በኋላ ህንድ 2/3ኛውን የካሽሚር ግዛት በመቆጣጠር በእጇ ለማስገባት በቅታለች። በሌላ አቅጣጫ ደግሞ ሲሶ የሚሆነውን የካሽሚር ግዛት በፓኪስታን እጅ ይገኛል። ሀገራቱ ከፍተኛ ደም መፋሰስ ከገቡ በኋላ ግን ከዚችው ግዛት የያዙትን ይዘው እንደረጉ ይገኛል። ሆኖም ወደ አንድ ዓለም አቀፍ ችግሩን በዘላቂነት የመፍታት ሂደት ውስጥ የገቡበት ሁኔታ አልታየም። ፓኪስታን አብዛኛው ህዝቧ እስልምና እምነት ተከታይ ሲሆን ህንድ ደግሞ የህንዱ እምነት ተከታይ የሚበዛባት ሀገር ናት። በአጨቃጫቂዋ የህንድ ግዛት ካሽሚር ጭምር ሙስሊሞች ይበዛሉ። በዚያ የሚገኙ ሙስሊሞች በህንዱ እምነት ተጽዕኖ ስር መውደቅ የለብንም በማለት የአማጽያኑን እንቅስቃሴ ያደርጋሉ። ህንድ እነዚሁን ኃይሎች አሸባሪ በማለት ትጠራቸዋለች። ከዚህ ባለፈ ህንድ ፓኪስታንን እነዚሁን አማጽያንን በጦር መሳሪያና በማደራጀት ጭምር ታግዛለች በማለት ክሷን በተደጋጋሚ ታሰማለች። ነገር ግን ፓኪስታን አንድም ቀን የህንድ ክስ አምናና ተቀብላ አታውቅም። በህንድ ግዛት ባለችው ካሽሚር ውስጥ የሚንቀሳቀሱት አማጽያን ያዘለቀቅ እያደረጉ ጥቃቶችን ይሰነዝራሉ፣ ነፍጥ አንግበው ይንቀሳቀሳሉ። ህንድ እነዚህን አማጽያን ጠራርጋ ለማጥፋት በርካታ ጥረት ብታደርግም ከማዳከም ያለፈ ውጤትን ግን ልታመጣ አልቻለችም። ከፓኪስታን የካሽሚር ግዛት እየተንቀሳቀሱ ወደ ህንድ ካሽሚር ግዛት ሰርገው በመግባት ጥቃትን የሚሰነዝሩ ታጣቂ ኃይሎች እንዳሉ ይነገራል። አሁን በሁለቱ ሀገራት መካከል ያለው ውጥረትም እንዲባባስ ብሎም ከመነሻው ውጥረቱ እንዲነሳ ያደረጉት እነዚህ ከአንዱ ግዛት ወደ ሌላኛው ግዛት በትጥቅ የሚሸራሸሩ ኃይሎች ናቸው። በዚህ ረገድ ድንበር ዘለል ጥቃቶችን ሲፈጽሙ ሁለቱም ሀገራት ሌሎች ጎረቤታማ ሀገራት ምን እናደርግ ብለው በጋራ እንደሚመክሩት ነው አይታዩም። ከዚህ ይልቅ አንዱ ሌላኛውን መክሰስና የፕሮፓጋንዳ ጦርነት ማካሄድ የሚቀናቸው ሆኖ ይታያል። ከሰሞኑ የታየ እውነታም ከዚሁ ጋር የተያያዘ ነው። አሁን ስጋቱን ያናረው በፓኪስታን በሚደገፉ ታጣቂ ዜጎች ተገድለውብኛል ያለችው ህንድ ወደ ፓኪስታን ግዛት ገብታ ወታደራዊ ጥቃት ልትፈጽም ትችላለች በሚል ነው። ህንድ ክፉኛ ቁጣዋን እየገለጸች ትገኛለች። ፓኪስታን ደግሞ ለማንኛውም በሚል በተጠንቀቅ ላይ ነኝ በማለት ምላሿን ሰጥታለች። በዚህ መሃል ነው አሜሪካ ግድ የላችሁም ነገር አብርዱ እያለች የምትገኘው። በሁለቱ ሀገራት ላይ የአሜሪካ ተጽዕኖ ከፍ ያለ እንደሆነ ይነገራል። በንግድ ግንኙነት ይባል በጦር መሳሪያ አቅርቦት አሜሪካ በፓኪስታንም ሆነ በህንድ የምታሳድረው ተጽዕኖ ከፍተኛ በመሆኑ ውጥረቱን በማብረድ ረገድ የሚኖራት ሚና ከፍ ያለ ነው እየተባለ ይገኛል። አበቃን። ሰናይ ጊዜን ተመኘን።